ጉዷን በኢንተርፖል ለመጀመሪያ ጊዜ የተባለው እሷ በኢንተርፖል ትመጣለች የተባለው። ይህን ደግሞ ማድረግ ይቻላል። ሀገር ወንጀለኛን በወንጀል የዘረፈ የተናገረ አይደል ቀጥራ ይህን ቪአይፒ ፌኩን ታሰራለች እና መኪና ውስጥም ቢሮም ሲገባ የተገኘው አንደኛ ኢንሳኮ እንዲመረመራት ያደርገው ነገር ይሄ ነው። እጅግ 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 ያሳዝናል። ማዘርየው እንድትሞት ነው የምትፈልገው። ለምን በእኔ ላይ ግፍት ሰርተሻል ብላ የያዛቸው በሽታ አሰቃይቶ ገሎ ከዛ በኋላ እንዲህ ስላረግሽ ነው ለማለት ፈልጋል። በሚያሳዝን ሁኔታ ተው። ከዚህ በፊትም የነበረው ሁሉ ቢደመር በረከት ገበሬዋ የዘረፈችውን ያህል ኦሮሞን አይደርስም። የእሷን ያህል ኦሮሞን የዘረፈ ነው። ደቡብ አንበሳ ዩቲዩብ ላይ አይደለም ማለት ነው። አሁን ትክክለኛ ገበሬ አናግሬ አናን የሚባል ሰይፉ ላይ ቀረበውን አወቀው? አላወቅኩትም። አናን በጣም በግብርናው ዘርፍ በጣም ብዙ የሐዋሳ የኢትዮጵያ ሕዝብ የሚወደው ገበሬ አለ። በጣም የሚገርም ነው። ሌላም ገበሬ አለ እኮ የሐዋሳ ልጅ አለች እኮ ሌላ ይሄ የሚገርመው የአዲስ አበባ ልጅ ነው እና ሐዋሳ ነው በቃ ገርሻው ምናምን ያለው እና ሙሉ የሐዋሳ ልጆች ይወዱታል። በቃ ግብርና ላይ ያለ ስራው ግብርናና ግብርና። አንተ ከሐዋሳ ወጥተሃል አሉ። የት ነህ? እኔ የጣሉኝ ቦታ አቀባ ከሀገር ሐዋሳዊ አይደለም ተብለሃል። ሰምተናል። ስማ ከሀገር ያስወጡኝ እንጂ እኔ የትም ከተማ አኑሩኝ ብያቸዋለሁ። አይመስለኝም። አይ እንደተባለው ከሆነ ጎንደር ገብተሃል እያሉኝ ነው። ጎንደር አርባ ምንጭ ምናምን እያሉኝ ነው። የሰጡኝ ቦታ አቀበል ስማ እንጂ በጣም ከተመቼ አንተ ለካ ዲያስፖራ 200,000 ብር ይዘህ ሄደህ ኢትዮጵያ ኢንቨስት ልታደርግ ነበር። ሰማ እሷንም ልትበላ አይደል እንደ መጣችሁ እሷን ስመች ማረች። ትንሽ ግን ብሩ አልበዛ? ያን ሁላ ብር ይዘህ እንዴት ትሄዳለህ አንተ? ትኬቱ ራሱ እኮ 300 ብር ነው። ሰማ ትኬት 300,000 ምናምን ቆርጠህ 200,000 ኢንቨስት ለማድረግ አይከብድም? እውነት ነው። አይ እንደዛ አፈረሰች በጣም። አሁንማ በኢንተርፖል እናመጣታለን እያሉ ነው ዘመድህን። እውነቴን ነው። ዘመድህን በኢንተርፖል እንዲመጡ እናደርጋለን እያሉ ነው። አይቀርላትም። በጣም ፈነጨችው እኮ በጣም ነው የፈነጨችው። አይ በእንትንም ጊዜ በኢህአዴግም ጊዜ ታስራ ነበረ። የሆነ ቪዲዮ እንደዛ ሰርተ እግዚአብሔር ምስክር የእኔ ጓደኛ ነው ጀለስ እና አንዳንዴ ሚስቱ ታያለች የኔም ቪዲዮ ያውጣቃል እና ማኛው የሚያወራው ተባለ። አዎ ማኛው የሚያወራው በረከት ከኔ ጋር እኮ አንድ ላይ ሸቤ ነበርን። ለ7 ቀን ታስራ ነበረ። ባለቤቷ እዚህ ቀዋጭ ነው። በኢህአዴግ ጊዜ ሩዋንዳ ያደርጋል ወያኔ እያለ ማለት ነው። ጠብቀው ሚስቱ ስትሄድ ወስደው እስር ቤት። ከዛ እዛ ውስጥ ሆነው ያወራሉ፣ ይነጋገራሉ። የተያዘችበት የታሰረችበት እግዚአብሔር ምስክር የታሰረችው ልክ አሁን በተደረገችው መኒ ላውንደሪ የሰዎች ዝውውር፣ የመሳሪያ ዝውውር በማድረግ የታሰረችው ዶክተር አብይ ከመምጣቱ ከ9 ወር በፊት ማዕከላዊ እስር ቤት። በዛ ለካ ኢህአዴግ ጠፍንጎ አስሯታል። የለመደች ሌባ መሆኗ ተገኘ። ማፊያ ናት አባቴ። ድሮ የሐዋሳ ልጆችን የማውቀው ሸራተን ናችሁ። ከየት ነው ያመጣችሁብን? አንድ ዝም ብሎ የሐዋሳ ልጅ አንድ አስገባና ታሪኳን ይነግራል። ይሄ እናቶቻችን ልብስ ያሰጡ የለም ድሮ እኮ ስጦች ታነሳ ነበር። በረከት መጣች ልብስ አስገቡ ይባላል። ታዲያ ዝናቡ ነበራ ስሟ። ዝናቡ መጣች። አንድ የሐዋሳ ልጅ ዘነበች ነው ስሙ። የምን በረከት? ዘነበ አስገቡ ነው ዘነበች። ግን በጣም ያሳዝናልም ያሳፍራል። በተለይ እኔ ያናደደችን ታውቃለህ። እኔ በጣም ብዙ በቃ ሶኪ አሁን እኔ መንግስት ያወጣውን ወንትድ ብሎ ዜናውን ያወጣው መንግስት ነው አይደለም? አዎ ማንኛውንም ዜና እንደምትናገረው ያንኛውን ዜና ተናገርኩኝ። ዲቴል ገብቼ እንደውም አልተናገርኩም። ፎሎዊንግ ደይ ዋቴው ጋር ገብታ የህፃን ወሬ ነው ያወራችሁ። በቃ እንደዚህ ሆኖ እንደዚህ ሆኖ ደግሞ እኮ የሚገርመ ነገር ሀገር ቤት የሄድኩኝ ሰዓት መግቢያ መውጫ አሳጥታኝ ማለት ነው።
ያውም ትላልቅ ሰዎች ባሉበት እነ ድርሻዬ ዳና እነ ካሙዙ ምርጥ ልጆች ናቸው። በተለይ ድርሻዬ በጣም ትመቸኛለች። ሰላም በልልኝ። ፈለገን አወቀው ፈለገ አዎ፣ እንዴ ዳስ ማ ብራዘር ካናዳ ይኖር ነበር። እሱ ምን እንዳደረገችው እሱ አንድ ቀን ይናገራል ታሪኩንና ሌዊ የሚባል አለ ሐዋሳ ፒያሳ። ፈለገን ደውዬ ጠራሁትና መጣ። አረ ፈለገ በእናትህ ነፍሴን ልታወጣ ነው ሴትዮ። እኔ ግብርና ውስጥ የሌለው ልጅ ነኝ። ምንድን ነው አድርገህ የምትለኝ? 800 ሺህ ብር ብቻ አምጣ፣ ገንዘቡ ለእኔ አይደለም ትለኛለች። ገንዘቡ በቃ ለኦሮሚያ ባለስልጣናቶች የምሰጠው ነው። 80 ሺህ ፕሮፖዛል ማጽፍበት ነው። ቀሪው እንደዚህ ለባለስልጣን የሚገባ ነው። ለአንተ ብዬ ነው ትለኛለች። ከዛ ወንድሞቼ፣ እህቶቼ፣ ጓደኞቼ ምናምን ይቅርብህ አሉኝ እና ስታስጨንቀኝ ፈለገን ጠራሁት። ሌዊ ቁጭ አድርጌው ማለት ነው። እሷ ከሄደች በኋላ ፈለገ መጣ። ትሄዳለኝ እሱንም እንደዚህ አይ ቲንክ ብር ተቀባብለዋለች መሰለኝ እና በቃ የሆዱን በሆዱ ይዞ የተቀመጠ ልጅ ነው። ዲቴል ብዙ እንትን የውስጡ የደረሰበትን አልነገረኝም፣ ግን ቴዳዬ ይቅርብህ አለኝ። ምርጥ ልጅ ነው። እኔ ፈለገ በፊት በፖለቲካ ጉዳይ በጣም ተገናኝተን ነበር፣ እናወራ ነበር በደንብ። አንተ በኪስ 50 ሺህ ካላተውም እኮ ታጭዳለች ማርያምን። 50 ሺህ በኪስ ካለ በቃ 50 ሺህ አምጣው ትላለች። ለቃቃሚ ሌባ ላመሉ ዳቦ ይልሳል እኮ ነው አባቴ። ለነገሩ መሰለህ የኦሮሚያን መሬት በገፍ ወስዳለች። ቀላል እና ልትወጣ ምናምን አካባቢ ፈድ በቃ ላሽትል ምናምን ስለሆነ የሰራችው ነገር ምናምን ስላለ የወሰደችውን መሬት ደወረስት ኬዝ ምንድነው የምታደርገው? ሸንሽና ነው የምትሸጠው። ኦፍኮርስ በቃ ግንባሩን ትላለች። ሌላውን ደግሞ ትወስዳለች ምናምን ኪሷ ትቀረቅራለች። እኔ 24 ሰዓት ማይበቃት ልጅ ናት እኮ ብዙ ቦታ ላይ ያለች ልጅ ናት። ምንድን ነው ጥቅሙ ግን? እስቲ አሁን ቴዶ እንደ አንድ ሰው ኢቨን ባለ ሀብትም ቢሆን ምናምን በዚህ ሁላ ዘራፊ ሌባ መሆን ጥቅሙ ምንድን ነው? ምን ልታረገው? እሷ የመጀመሪያው ማወቅ ያለብን በረከት ገበሬዋ ማለት አሁን ብዙ ሰዎች ማያውቁት ይሄን ሁሉ ነገር ስታረግ ብቻዋን አይደለም የምታደርገው። ኦፍኮርስ አሁንም ብዙ የሚሳቡ ገመዶች ስላሉ ውጪ ብለው ነው ያስጧት እንጂ እዛ ብትሆን ልጅቷ እኮ አንዴ ከፍታት እኮ ብታስቀምጣት እኮ ዝም ብላ ትቀደዳለች። እንዲያስበላቻቸው እንጂ ጀማ አላለች አስበላቻቸው። ልጅቷ ወሬ በቃ ያማረላት ምናምን መስሏት የጣፈጠላት ምናምን መስሏት ዝም ብላ ትር ትላለች። እንዴ ባለቤቴ መሳሪያ ለመሸጥ መብቱ ነው ብላ እኮ በቪዲዮ ሰርታለች። ደረሰው ተጠይቃ መብቱ ነው ቢሸጥ ምን ችግር አለው? መብቱ ነው። መሳሪያ ለማን ነው የሚሸጠው? አንደኛ ከባድ መዘዝ ያመጣባት እሱ ነው። ታዲያ በአደባባይ እየተናገረች ያ እሱ ላይ መሰላውን የተበላቸው ልጅቷ እንዳልኩ ስትናገር ቁጥብ አይደለችም። ለምሳሌ መድረክ ላይ ትቆምና ማይክ ስትሰጣት አሁን እዛ መድረክ ላይ ለምሳሌ የሴት ነጋዴዎችን ለማበረታታት ወይም ለነሱ ሮል ሞዴል ነሽ ተብላ ከቀረበች እና ማይክ ከያዘች መናገር ያለባት በንግድና በንግድ ዙሪያ ላይ ሴቶችን በማበረታታት ዙሪያ ላይ ነው መሆን ያለበት። ከ3 ከ4 ደቂቃ በኋላ ስሜቷ ሲመጣ ሞርተር እንሸጣለን፣ ድሮን እንሸጣለን ትላለች። ትሄድበታለች። በቃ ትነዷለች ዝም ብላ። በጣም እኮ አይ አለመማሯን በዛ ታውቃለህ። የሆነ ነገር ላይ አመዛዝኖ የመናገር ነገር ምንም። ሌላው ምንድን አሳማ ነው የሚያጥበው ነው የሚያርደው ብላለች። የአሳማውን ጉዳይ የእኔ ተራ ወሬ ነው፣ ላወራውም አልፈልግም። የወሪ ማኛን እንዲያለች እሱን ተው። የእሱን ግን የአሳማውን ጉዳይ ዘግብን። አንደኛ ትክክለኛ እኛ የምናውቃቸው ትክክለኛ ኢንቨስተሮች እና ትክክለኛ ሰራተኞች ትሄዳየ ነው። ኢንቨስተርን ከሌላው ለየት የሚያደርገው ስራ አለመናቁ ነው። አሁን ብዙ ጊዜ ትክክለኛ ሀብታሞችን ስትናቸው ሀብታሞች ምንም ስራ ምንም አስሎንጋስ አንተ ኢኮኖሚካሊ አክቲቭ ሆነ ወጪን የምተካ እስከሆነ ሳንቲ እንቅስቃሴ ውስጥ እስካለ ድረስ ያከብራሉ ስራ። እቺ መናጤ መሆኗ የምታውቀውም በዚህ ነው። ንግግሮቿን ስታይ አሁን ይሄ አሳማ ለሚያረቡ ሰዎች ወይም አሳማ ለሚያጥቡ ሰዎች ቢል እስከሸፈነን ድረስ የምታደርገውን ነገር ማድረግ እንድችል ካደረገ ስራ ነው እኮ የተከበረ ስራ ነው። ገባ?
እሷ ምንድን ነው መሰለህ ያንን ስትናገር በእሷ ቤት በቃ ማሸማቀቋ ነው አሉ። እንግዲህ በቃ ገባ መናቋ ሲፋቅ እንደዛ መናቋ ምናምን ነው በእሷ ቤት ገባር ንግሯ። ይሄ ድሮኛ ገባ ከሀገር ስንወጣ ፈረስ ነው የሚያጥበው፣ አሮጊት ነው የፈረስ ጥርስ ነው የሚፍቀው ምናምን ሙድ ትላላ። ያ እንደዛ ትላለ። ፈረሷን ይዛ ተገኘች እኮ ራሷ ፈረስ ብሽሽቱን እየነካች አይቻለሁ ወደ ቪዲዮ። የጅቡ ነገር ተመችቶኛል። አይተዋል? ልዑል የተባለው ጅብ ስማ፣ ልዑል አንተ ስታ የምን ስም ነው? ልዑል ለምንድን ነው? ልዑል የእግዚአብሔር ስም ነው። ልዑል እግዚአብሔር ልዑል አያል እያልን ነው የምናመልከው ለፈጣሪ አይደለ? አዎ። ዝም ብላ ከመሬት ተነስታ ቀኑ የጅብ ቀን አይደለም። ልጇ እኮ እግዚአብሔር እኮ ነው የሚያቅበዘብዛት። የጅብ ቀን አይደለም ማለት አሁን የጅብ ቀን ቢሆን ኦኬ፣ ከጅብ ጋር አያያዛን የተናገረችው ትላለህ። ድንገት ትመጣና ስሙ ይሄ ከኋላ የሚታየው ጅብ ስሙ ልዑል ነው የሚባለው ምናምን ትናገራለች። ወይ ፈጣሪ! አሁን ለጅብ ልዑል ብሎት የሚያወጣል ንጉስ ማለት እኮ ነው ልዑል ማለት። ወይ ፈጣሪ! ይሄ ወዴት ይወስዳል? ታስታውሳለህ? ቆይ ስላንተ እመጣለሁ። ስለ ዮኒ የምነግራችሁ ነገር አለ። ስላኩ ታስታውሳለህ? አብይ ይልማ ጋዜጠኛ ሴጣን ቤት ሄጃለሽ ምናምን ብሏት መድረክ አልሰጠኝም ብላ አስጨንቃ መታ እናቷም የተናገረችው ምናምን አስታውስካል እንዴ? በደንብ ልጄ ከሆነ ጊዜ በኋላ ትክክል አይደለችም፣ ይሄ ከጥልቋ እንትን ጋር ግንኙነት ምናምን ጀምራለች ብላለች። አዎ የገዛ ዘመዶቿ ይመሰክራሉ። ኦኬ ከቅርብ ዘመዶቿ ከእናቷ በላይ እኛ ምን ቤት ነን? ምን እናውቃለን? እሱ እኮ ነው ግራ ይገባኝ። አሁን ደግሞ በጣም በሚያሳዝን ሁኔታ መጣ ዋሽታለች። እግዚአብሔር ምስክሬ፣ በቅርቡ እናትየው ጎዳና ልትወጣ ትችላለች። በሚያሳዝን ሁኔታ በችግር ምክንያት። ኧረ ተው፣ እግዚአብሔር ምስክሬ የተነገረኝ እሱ ነው። ዮኒ አውቃ ነው፣ ውሸቷን ነው። ታርቀናል፣ ሰላም ፈጥረናል ያለችው እናቷ ውሸት ነው። እናቷ በጣም ታማለች። እንዲሁም ምንም ነገር የላትም። በቅርቡ ጎዳና ሳትወጣ አትቀርም። ለማየት ያብቃ እያሉኝ ነው። በጣም አዝኛለሁ። እኛ እውነቴን ነው የምንረዳው ነገር ካለ ከነገሩ ማዘርዬ እናግዛለን። አንዳንዴ ልጅ አያድርስ ክፉ ልጅ ሊሰጣችሁ ይችላል፣ መጥፎ ልጅ ሊሰጣችሁ ይችላል። እና የማዘርየው ነገር እጅግ 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 ያሳዝናል። ማዘርየው እንድትሞት ነው የምትፈልገው። ለምን በእኔ ላይ ግፍት ሰርተሻል ብላ የያዛቸው በሽታ አሰቃይቶ ገሎ ከዛ በኋላ እንዲህ ስላረግሽ ነው ለማለት ፈልጋል። በሚያሳዝን ሁኔታ እናትየው እየተሰቃዩ ነው። በማንኛውም ሰዓት እናትየው ይሄ የምንሰማው ነገር እውነት ከሆነ እግዚአብሔር ከሀገር ውጭ ያሉ ኢትዮጵያውያን ቀና ኢትዮጵያውያን አሉ። በሚገባ በእናት ጉዳይ ላይ ኢትዮጵያውያን ታውቃለህ፣ ድርድር አናውቅም። የአንተ እናት የኔ እናት ናቸው። እኛ እንደዛ ነው እንትናችን እና ድጋፋችንን በሚፈልጉበት ነገር ሁሉ ማዘር ምንም እንደማይጨነቁ በዚህ አጋጣሚ የሰማችሁ ያላችሁ አድርሱላቸው። ማዘር የተቸገሩት ነገር ካለ የኢትዮጵያ እናታችን ናቸው። ምንም ስለ ቤተሰብ የምንለው ነገር የለም። ማገዝ ግን እንችላለን፣ እናግዛለን። ምንም ጥያቄ በጣም ነው የሚያሳዝነው። አሁን ግን በጣም 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 ጉዷን በኢንተርፖል ለመጀመሪያ ጊዜ የተባለው እሷን በኢንተርፖል ትመጣለች የተባለው። ይህን ደግሞ ማድረግ ይቻላል። ሀገር ወንጀለኛን በወንጀል የዘረፈ የተናገረ አይደል፣ በወንጀል የዘረፈን የትም ሀገር ላይ መደበቅ አይቻልም። ማምጣት ይችላሉ። ደግሞ ዜግነቴ ሲያቀብጣት ኢትዮጵያዊ ነው ብላ ቀባጥራለች። ዜግነቴ ኢትዮጵያዊ ነው አልቀየርኩም ዜግነት ምናምን ብላለች። የኢትዮጵያ ዜጋ መብት እንዳለው ሀገራዊ መብት እንዳለው ያሳያታል። በተለይ ቼኑ መሰበር አለበት ብዬ አስባለሁ። ትሄደው የእሷ ቼን በደንብ አልተሰበረም። ሙሉ ኢንፎርሜሽን ይዛ ነው ያመለጠችው። ትክክል። ያስወጧት ለዛ ምንም ጥያቄ የለውም። የእሷ ቼን እንደ መሰለህ ትንሽ ከበድ የሚያደርገው እኔ እንዲሁ ዝም ብለህ ገምት ካልከኝ መጀመሪያም ስነግራቸው ነበር ለፖለቲከኞች ሰፊ ውይይት ስናደርግ ነበር። ይሄ በወረዳ በክልል ባለስልጣናት ምናምን ሳይሆን እራሱ ከጠቅላይ ሚኒስትር ቢሮ በመጣ ትእዛዝ ነው ሴት ምርመራ እንዲደረግባት ትእዛዝ የወጣው የሚመስለኝ።
የጠቅላይ ሚኒስትሩ የራሱ በቅርብ የሚከታተለው ነገር ነው እና እቺ ሴት አንተ አዲስ አበባ ውስጥ እኮ ብታያት እኮ ባለፉት 8 ዓመታት በተለይ እኔ የእሷን ያህል የፈነጨ ሰው እኮ ብትፈልግ አታገኝም። በተለይ እግዚአብሔር ምስክሪ ነው የኦሮሚያን መሬት ማለት ነው። ኦሮሚያ መሬቱ ተዘረፈ ካልከኝ ባለፉት 8 ዓመታት ተው ከዚህ በፊትም የነበረው ሁሉ ቢደመር በረከት ገበሬዋ የዘረፈችውን ያህል ሩቡን አይደርስም። የእሷን ያህል ኦሮሞን የዘረፈ የለም። ደቡብ ሂድ፣ የእሷን ያህል የዘረፈ የለም። ወደ ጋምቤላ ሂድ፣ ከነ አፋር ጭምር ነው ሄደችው። የጨው እንድታወጣ መሬት ሰጥቷት ማለት ነው። ለምንድነው እነዚህ የክልል ባለስልጣናት ይሁን እንዴት መሰለህ የምትጠቀመው ታክቲክ ልንገር። አብሯት ይዘው የምትዞር ብዙ ሰውን ያልገባው አንዳንድ ትላልቅ ቪአይፒ ሰዎች የሚታደሙበት ስብሰባ ላይ ከፊት ትቀመጣለች። እዛ ቪአይፒ ላይ ለነዚህ ለቬሪ ኢምፖርታንት ፐርሰን ተብሎ ለተመረጡ ሰዎች የሚሰጥ ካርድ አለ። አዎ እንዴ ያውቃል። የአንድ የአይቲ ልጅ አለ። የአይቲ ሰዎችን ቀጥራ ይሄን ቪአይፒ ፌኩን ታሰራለች እና መኪና ውስጥም ቢሮዋም ሲገባ የተገኘው አንደኛ ኢንሳኮ እንዲመረመራት ያደርገው ነገር ይሄ ነው። እነዚህ የቪአይፒ ካርዶችን በመጠቀም እሷ ብቻ አይደለም ለሰዎችም ትሸጣለች እነዚህን ቪአይፒ ካርዶች እና ስብሰባዎች ላይ ሁልጊዜ ሲያዩ እንግዲህ ቪአይፒ ሲባል እነማን እንደተጠሩ እነማን እንዳልተጠሩ ቀላል ነው እንትን ለማለት አይደል? ኦፍ ኮርስ ሁልጊዜ ግራ መጋባቶች ይፈጠራሉ። እቺ ሴትዮ ተጋብዛ ነው ማን ነው አንድ በቃ አይ በረከት ገበሬዋ በቃ ወይ በጠቅላይ ሚኒስትሩ ወይ በጠቅላይ ሚኒስትር ቢሮ ባለ ሰው ተጋብዛ ምን የመጣች ነው ይመስላቸው። ከሷ በተጨማሪ ሌሎች ሰዎች ሁሉ በጣም ወሳኝ የሚባሉ ስብሰባዎች ላይ ይታደማሉ። ቢኮዝ እሷ በመሰጣቸው ካርዶች ማለት ነው። ይሄን ስለሚያዩ የክልል ባለስልጣናቶች ደግሞ ችግር አለባቸው መሰለ። ማንኛውም አይነት የመሬት ጥያቄ ብትጠይቅ ከጠቅላይ ሚኒስትሩ ጋር ነበረች ምናምን ብለው በቃ አክብረውም ብለው ይሰጣሉ መሬት። ታነካካናለች ብለው ማለት ነው። እና ይሄ ሁሉ የምትታደምት ራሷ እኮ ተናግራለች አይደል? ዋቴው ጋር ቀርባ ኮምፒውተር ውስጥ መኪና ውስጥ ቪአይፒ ፓሶችን አገኙ የኢንሳ ሰዎች ዘን ቼክ አደረጉ። ከዛ እኔ ምንም አውቀው ነገር የለም ኬት እንደመጣ አላውቅም። የራሷ መኪና ውስጥ ነው ኬት እንደመጣ አላውቅም የምትለው ልጁ ዝም ብሎ ቪአይፒ ፓሶችን ለምንድን ነው የሚሰራው ስታስበው? ኤግዛክትሊ ይሄ የሀክ ማድረግ ምናምን የስልኮችን ተመሳሳይ ካርዶችን ምናምን እያመሳሰሉ መስራት ባርኮዶችን መስራት ለምን ነው የሚሰሩት? ያ በጣም የሚገርም ነው እንጂ እማውቀው ነገር የለም። ተመቸኝ። ለነገሩ ወንጀል ስለሆነ አውቃለሁ አትልም። ግን እኔ ደስ ያለኝ ነገር ተመሳሳይ ነገር አሁን ቼክ ያደርጋል መንግስት፣ ቼክ ያደርጋል። ተመሳሳይ ነገር በኢህአዴግ ጊዜ በወያኔ ጊዜ ሰራ ነበር። ተመሳሳይ የተከሰሰችበት ኤግዛክትሊ ዘ ሴም አሁን የተከሰሰች አንድ አይነት ያረገችውን ደግማን የደገመችው በጣም የሚገርም ነው። እንግዲህ ብራችሁ እሷ ጋር የሰጣችሁ ምናምን ተበልታችኋል። እና ብላክ ፐርፐዝ የሚባል ፐርፐዝ ብላክ ምንድን ያላቸው ታውቃለህ? ሲያስፈርማቸው እሱ የተጫወተውን ጨዋታ ልንገርህ። በ1.5 ሚሊዮን መሀል ከተማ ላይ ፒያሳ ላይ ሜክሲኮ ላይ ምናምን ኮንዶሚኒየም 3 መኝታ ቤት ይሰጣቸዋል ብሏቸዋል። ከዛ ሲያስፈርማቸው አክሲዮን ግዙ ነው ያላቸው። አክሲዮን ይሄ ሰው በ1.5 ሚሊዮን አዲስ አበባ መሀል ላይ የሚገዛ ከሆነ ሳያዩት የሚያወራቸው ወሬው ትገዛላችሁ ነው አላችሁ። ትክክል። በፊርማ ላይ ያስቀመጠላቸው አክሲዮን ነው። ስለዚህ አክሲዮን በ1.5 ሚሊዮን መግዛት ሰው የሀገር ኢትዮጵያዊ በ1.5 ሚሊዮን ኮንዶሚኒየም አገኘው ላዳምጣቸው አልችልም እያለ ሲበጠረቅ ሰውየው ገንዘቡን ሰብሰብ አድርጎ ነካው። ሲጠይቁት እኔ አክሲዮን እንጂ የሸጥኩት እንትን አይደለም ኮንዶሚኒየም አልሸጥኩም ማለት። ከዛ መለጠ። እኔ ከሀገር ውጭ የሚመጡት ኢትዮጵያን ቡጥቡጥ አድርጎ ለመሄድ ሲሆን በጣም ያሳዝናል።
በጣም 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 እሷ የተጠቀመችው ታክቲክ አሁን ብዙ ዲያስፖራዎች ናቸው የተበሉት። እንዴ እነዚህ ዲያስፖራዎች የኛ ሰው አንድ እናንተም አሁን እዚህ በተለይ ከሀገር ውጭ ያላችሁ ሰዎች ማወቅ ያለባችሁ አንድ ሰው ከጠቅላይ ሚኒስትሩ ጋር ፎቶ ተነሳ ማለት የጠቅላይ ሚኒስትሩ የቅርብ ሰው ነው ማለት አይደለም። ትሄዳየ አይ በእንትና አዩት እኮ በመንሱር ጀማል ደረቱ ላይ ተለጥፎ ተነስቶ ነበርኩ። በቃ ከጠሚው ጋር ፎቶ የተነሳ ሰው ሁሉን አድራጊ ፈጣሪ የሚመስለን ነገር አለ አይደል? ከዘፋኝ ጋር የተነሳ ዘፋኝ እንደሚመስለው ማለት እኮ እና ይህን ታክቲክ ትጠቀማለች። ቤተሰብ እያስመታችሁኝ ነው። በሰላም ፎከስ እናድርግ እንዲ እንችላለን። መጨረሻ ላይ እኮ ይዋጣልናል ብዬ እኮ ነው። አይ እንጨርስና ይዋጣልናል። ለማንኛውም ቤተሰብ ምንድን ነው ከኮዬ ፈጬ ነው የገባችሁት እንዴ? የኔዎቹ ታፕ አድርጎላቸው ያ እንደ የአንተን ፕሮፋይል አድርጎ ነው የሚሰጠው። ጭራሽ ስሙ ራሱ ቴዲዬ ፎንቃናት ማለት ነው። ደመ ነፍስ የሚጠረጠረው ነገር አለ። ይቺማ ፎንቃናት። እኔ ሌላ ሰው መስሎኝ እኮ ነው ግራ የተጋባሁት። ቴዲዬ ይላል። የቴዲ ፕሮፋይል አላት። ይህ ከጨመረች ሴት ናት። ያድል ራሱ ፕሮፋይል ትሸልማለን። አይተናል። እሺ 8 ሰው እንፈልጋለን። እናወራችኋለን። ብዙ ወሬ እናወራችኋለን። ለዝገው ፋሚሊ 8 ሰው የእሱ ፎንቃው ነው የምትሰጠው። እኔ ቤተሰብ ለዝገው 5 6 ክበሩልኝ 7 ሞልተናል። ክበሩ ከባድ ኬዞች ክበሩልኝ። ደብል ነው እንዴ? ደብል ነው። ተከተከትን በረዶ ቤት በረዶ ቤት ቴዳዬ አሁን እንዴት ነው ራሴ የማቆላምጠው? ለነገሩ እኔ የምልህ አሁን ራሱን እንዲህ ብሎ ያቆላምጣል እንዴ? ቪክ ሻዬ ደብል ነው። ራሱን እንደዛ ብሎ ይጠራል። ወይኔ ዩዘ ደብል ቲምወርክ ቤተሰብ አረገ ቀጠቀጡ። ቲምወርክ ቤተሰብ አላስብበት በጸሎት ይላል ሳሚ። ሌላ ወዳጆች ካሉን ማስገባት እንችላለን። የምታውቃቸው ከአንተ ጋር የሚመቻችሁ ከኔ ጋርም የሚመቻችሁ። እኔ ውስን ሰው ጋር ነው የምጫወተው። እኔ ውስን ሰው ጋር ነው ጭዌ። ሳተናው በጸሎት በራሳ ኤርሚሻ ይመቸኛል። ኤርሜ ኤችዲ ካለ ጥራው ካለ እስኪ ልሹፈው። ኤርሜ ኤችዲ ግን ብዙ ንግስቲቷ ጀለስ ናቸው አውቃለሁ። ኤርሜ ኤችዲ እና ከሰው ጋር ነው ሲጨርስ ይመጣል። ኦኬ አብሽር። እንዴት ና ምን አይነት እኮ ቤተሰብ እንዳለኝ እኔ ቴዳዬ። ኧረ ፎንቃን ያለች ወሬ አታብዛ። ሳተናው በጸሎት በራሳ ራሷን ያለችው ይኸው ማቲማን ቴድዬ ቴዳዬ የምትል ፎንቃው እየለቀቀችበት ነው። ክብር ምስጋና ለመድኃኒዓለም አሜን። 200 ሺዋን ሻይ ቡናን በለባታ ምንድን ነው ዝም አልክ እኮ። ልታረሳሳ ነው። እሷን ላለመንካት ተጠንቅቄ እንዳይነካበት ተጠንቅቄ እኔ ነበር ስጋብዝ የነበረው ብላ ተበጠረቀች። እኔ ማለት ነው ዮኒ ለመጨረሻ ጊዜ ከእሷ ጋር ልመጣ ስል ከድርሻዬ ዳና ጋር ሆነው ከኢትዮጵያ ልወጣ ስል ኢንስታግራም ላይ ፎቶችን አለ ቁጭ ብለናል ለሶስት። እኔ በረከት ጋበዘችኝ የሚል ሰው ከመጣ ራሱ በረከት ጋብዛ ትከፍላለች የሚል ሰው ከመጣ እኔ ቲክቶክ አቆማለሁ። ለባለስልጣን ከሆነ ምናምን እንደዚህ የሆነ ጉዳይ ለማስፈጸም ምናምን እሱማ ግድ ይላል። በረከት ራሷ ላይ ኢንቨስት አታደርግም እኮ። አረ ብልጥ ናት። አረ ልጅቷ እንኳን ሰው ከባድ ማፊያ ሄዳ በቃ ራሷን በቃ እንደ የመጨረሻ ጀንትል እንደሆነች በጣም ውድ ነገር እንደምትጠቀም ምናምን ቶዮታ ምን አነዳ ምስር ስምታታል እንዴ። ከእንግዲህ በኋላ ጃጓር እና ምንድነው ማርሴዲስ ነው ምነዳው፣ ቶዮታ አልነዳም አለች። እንዲህ ነው ጨዋታ።
ኬተሪንግ የሚሰሩ ምስኪኖች አሉ አይደል? አዲስ አበባ ውስጥ አንድ የመጣልኝ ኬዝ ማለት ነው። በጣም የታወቀች ልጅ ለባለስልጣናቶች ምግቡ ሰጂ አድርሽ ምናምን እያለች ለመጨረሻ ጊዜ ከሀገር ስትወጣ ኬተሪንግ የምትሰራ ሴት 80 ሺህ ብሯን አጭበርብ ለምናት ደም አልቅሳ ኧረ ብሬን ብላ እሱን እንኳን ሳከፍል ነው የወጣችው። 80 ሺህ ብር ወሮ በላ ናት። እሷም 80 ሺህ ብር አጭበርብ አትቀበል። ኦኬ እሺ፣ ቆይ ላንሳ፣ ቆይ ላቁም። ያ ወይኔ ኤርሜችዲ ከማን ጋር ነው? ቴንኪው ቤተሰብ ቴንኪው። ሳተናው በጸሎት ቴዳዬ ሳሚ ጌታቸው ሳሚያችን። አይ በቃ ከሌላ ሰው ጋር ነው። እኛው ፈታን በል ዝም ብለን ይመጣል ይጠሩታል። አይ ከሌሎች ጋር ነው። እና ቤተሰብ እንዴት ነው? የእሱ ፎንቃ እስክትሄድ እንጠብቅ ወይስ ምንድን? ምን እያሉ ነው? አይ ተረገጠን በማን ይሻላል ብለን ቴዳዬ የምትባለው ገና ትሪፕል ሲል ዥቡ ታደርገዋለች። በየት በኩል እንግባባ? ይኸውልህ ገና ሳይጀምር ልብ ነው የሚሰጥ። እያየን ነው ልቡ ቴዳዬ የራሱን ስም እየጠራ ነው የሚቀጠቅጥ። የኔ መከታዬ በግራጄ እየሰጠ ነው ከቀኝ እጅ። የኔ ከመጡልህ ከባድ ኬዝ ነው። እሺ ጠራቸው። መድኃኒቴን ጨርሼ ነው የገባሁት። ቤተሰብ ልንገራችሁ ብዬ ዴስቲኒ ሙሐመድ እነዚህ በቃ እነዚህ ሳሚ ጌታቸው ዮናዬ ድረስ በነፍስ ተቀጥቅጠናል። ሶሻል ሚዲያ ላይ ሌሎች ሰዎች ፖለቲካ ሲያወሩ የሚመቹ እነማን ናቸው? እስቲ ዘግበኝ። አንተ ቤት ገብተው እኔ ከሁሉም ጋር እኔ ሰላማዊ ነኝ ብዬ ነው ማስበው። ከማወያያቸው ስለሆኑ ለምሳሌ ማወዳደርም አልችልም። ሳተናው ቴንኪው ማወዳደርም አልችለው። ለምሳሌ አንዱ የብሔር ፖለቲካ አራማጅ ከአንደኛው ጋር ልታበላልጠው አትችልም። ምክንያቱም ለሚከራከርለት ብሔር ጎበዝ ነው፣ ድምፅ ለዛ ለገባበት። ከዛ ይልቅ እኔ ከእያንዳንዱ ብሔር ምረጥ ብትለኝ ኢዝሊ ልመርጥልህ እችላለሁ። ለምሳሌ ከአማራ፣ ከትግራይ፣ ከኦሮሞ፣ ከጉራጌ እያልኩኝ እስቲ ከእነሱ ምረጥልኝ። ከአማራው ተመችቶ የምታወራው ከትግራይ ልጀምርልህ። እሺ ትግራይ በቃ ለእኔ በቃ የልብ ወዳጄ ብቻ አይደለም፣ በጣም ወደው ለእኔ ዘመዴ ብለው ሳሚ ዛክሱማይት። ኦኬ ሳሚ ሰምተሃል? ዛክሱማይት ከባድ ሚዛን ተብለሃል። በጣም ሳሚ ዛክሱማይት በጣም እሱን የሚያደግ በጣም ጎበዝ ልጅ። ኦኬ ከአማራ ሳሚ ዛክሱማይት ብዙ ጊዜ እኔ ጋር ይመጣል። ብዙ ጊዜ ኔትወርክ ያስቸግሯል። ከመቀሌ ምናምን ነው የሚገባው። ኦኬ ቀጥታ ከዛ ያ ሳሚ ከመቀሌ ነው። ከአማራዎቹ እኔ ጋር ገና ሲጀምሩ አሁን ከህዝብ ጋር ካስተዋወቅኳቸው እኔ ጋር ከህዝብ ጋር በደንብ መድረኬን ከተጠቀሙ ብዬ ማስባቸው ያኔ ሲመጡ ጀምሮ ስለማውቃቸው ገና ሲመጡ 1500 ፎሎወር ምናምን ነበራቸው። ዋና አማራዎች አኪላ አስታውሳለሁ። አኪላ የ5 ዓመት ሲመጣ በቃ በጣም ምንም ወጥ አቋም ይዞ አኪላን ካወቅኩት ጊዜ ጀምሮ አቋሙ ሲዋዥቅ አይቼው አላውቅም። ሀሳቡ ትክክል ነው አይደለም እያልኩ አይደለም፣ ግን በሚያወራው ነገር ላይ ኮንሲስተንሲ ያለው። ግን እኔ ችግሩ እኮ አማራ እናግዛለን ብሎ ኮምፕሊትሊ አማራን ነው ሲወቅጡ የሚውሉት። አንዱን የፋኖ አለቃ ይረግጡና ነገ ደግሞ የሆነውን ይረግጣሉ። ሙሉ ያለው ያ ነው። እኔ ያልገባኝ እሱ ነው። አሁን ለምሳሌ አንተ ለምታግዘው አንድም አሁን የሳሚ የምትለው የራሱን ብሔር ታጋዮች ሲሰድብ ሲያንጓጥ ምናምን እርግጠኛ ነኝ አትሰማው። ይተቻል። ቲፒኤልኤፍን ይተቻል። ቲፒኤልኤፍን ይተቻል፣ በደንብ ይተቻል። በቃ ሊበራል ነው፣ ለሀቅ የሚቆም ነው። በቃ የትግራይን ጥቅም ያስከብራል። ግን ለትግራይ የሚበጃትን ነገር በአግባቡ በእውቀት ይተነተናል። ኦኬ። ግን እዚህ ጋር እኮ ኮምፕሊትሊ ከአንድ ከሁለት ሰዎች በስተቀር ዋና አማራዎች ሰው ነው የሚሉት ታጋይ የላቸው።
ያው እንዳልኩ ሀሳቡ ትክክል ነው እያልኩ ወይ ግን ያው ሲተነትኑ አንተ ቤት ሲገቡ የሚያሳዩት ነገር ጥሩ ነው ብለህ እኔ ዋና አማራዎች በቃ እኔ ጋር ከመጡበት የዛሬ ከመጀመሪያ ሲንስ ዴዋን ሳቃቸው ጀምሮ አብዛኛው እኔ መድረክ ነው ከኔ ጋር ነው እንትን ያሉት ከህዝብ ጋር በደንብ እንትን ያሉት የዋዠቀ አቋም አላየሁባቸው። በኦሮሞስ ከዛ ደግሞ ሌላው ደግሞ ከአማራ ውስጥ ደግሞ እንዲሁ የምትሰማቸው ለምሳሌ ዩሪ ደግሞ በዛ አዘር ሳይድ ዩሪ የሚናገረውን የሚያውቅ ልጅ ነው። አሁን ዩሪ በቃ ስለሚያወራው ነገር ግንዛቤ ያለው ልጅ ነው፣ እውቀት ያለው ልጅ ነው በጣም እንዴ በደንብ ያውቃል፣ እውቀት አለው። አሁን እኮ ወይ ዩሪን አልደገፉ ወይ ዩናይትድ አኪላን አለመደገፍ ምናምን እሱ ለነሱ ልተው፣ ግን እኔ ሳወያያቸው የታዘብኩትን ነው የምነግርህ። ሌላ ቅድስት አዲስ የመጣች አማራ ናት፣ ግን እሳት የምትተፋ ቅድስትን ታውቃታለህ? ቅድስት አወቅኳት። አንተ ቤት ነው አይደለ መምጣት የጀመረችው? የምትገባውም አንተ ቤት። ቅድስት ጎበዝ ናት፣ በጣም እሳት የምትተፋ ናት። እሷ ራሱ በጣም ጎበዝ ናት። እነዚህ አሉ። ከዛ ከኦሮሞ ፖለቲከኞች አያናም ልክ እንደዚሁ ከዚህ በፊት ልክ ቲክቶክ ላይ ሲመጣ ማስታወሳለሁ። እንዴ አንተ ቤት ነው ሌላ እና በጣም ጨዋ ነው። ስታከብረው አክብሮ ማውራት ያውቅበታል። እንዴ ጸያፍ ንግግር አይመቸውም። ደስ የሚል ልጅ ነው። እኔ ይመቸኛል። አያና ስትሰድበው ደግሞ እንዴት አድርጎ መስበር እንዳለበት ያውቃል። ፖለቲካ ይችላል ልጁ። እንዴ በደንብ ይችላል። አሁን ብዙ ሰው አያና አይሳደብም ይላል። እንዴ ይገባላል። አያና የሚናገረው ከገባ አያና በደንብ ነው የሚጀልጠ። ግን በፖለቲካ ቤተራ እናት ምናምን ሳይሆን በሚገባ መልኩ ጽድት ያለ። አሁን ቴዲ አይሳደብም ትላላችሁ፣ ይላጫል። እናት እንደዚህ ትሁን ምናምን ብሎ ቴዲ አይሰድብም። ልጭት ግን ያደርጋል። ይሄ ነው ፖለቲካ ማለት። ያና በጣም ደስ ይለኛል። ጎበዝ ነው። ራጁ ጎበዝ ነው በጣም ስነ ምግባር። ራጁ ደስ ይለኛል። እኔ ራጁ አሪፍ ልጅ እኔም ይመቸኛል። በጣም ምርጥ ልጅ ነው። ቴዳይ ራጁ አንደኛ ራጁ ሞገስ ያለው ፖለቲከኛ ነው። ደስ የሚል ነው። አይ የሆነ መልካም ነገር አለው ልጁ። አንዳንዴ በፖለቲካ ብትለያይም የምታከብረው ሰው መኖር አለበት ብዬ አስባለሁ። ፖለቲካ መለያየት ችግር የለም። እውቀቱን ግን ማክበር፣ እውቀቱን አፕሪሺየት ማድረግ ጥሩ ነው ብዬ አስባለሁ። አንዳንዴ አሁን እኔ ራጁ ከዚህ በፊት የዛሬ 2-3 ዓመት የነበረብኝ ፈተና አዋይቻቸው ከጨረስኩኝ በኋላ ቤታቸውን ከፍተው እኔ ቴንኪው ብሎኝ ሄደው ይረግጧል። ይሄ የታወቀ እኔ ቤት የነበሩ ሰዎች ፎቶ የተዘቅዝቆ የሚሰደብበት ቤት ውስጥ ቁጭ ብለው አይገርምም ይለዋል ስሰደብ። ራጁ ግን ብዙ ጊዜ ከማን የሚቆጣ ሰው ነው። በቃ ማለት ለሐቁ የሚኖር ታውቃለህ። በቃ ብዙ ጊዜ የሚመሰክር እንደዚህ አይነት ሰዎች እኮ ይጎዳሉ። የሚደብር ምንድን ነው? ይቺ ዓለም ለቀጣፊዎች ምቹ ናት። እውነትን ለማውጣት፣ እውነትን ለመናገር፣ እውነትን ለህዝብ ለማስፈር ስትመጣ ብዙ ጊዜ ድብደባው ይበዛና ሳይድ ትይዛለህ ወይ ከመጣህበት ነገር ያስተዋል። ልትናገር የመጣው ሌላ ነው፣ ልታስተላልፍ የመጣው ሌላ ነው። ከወጀቡ ብዛት ግን ሊያጥፉ ሊሰብሩ ይችላሉ። እዚህ አይነት ነገር ብዙ ጊዜ የተለመደ ነው። በተለይ ኢትዮጵያውያን እንደዛ አይነት ባህሪ አይቻሉ። ለዚህ ነው መስሚያዬን ጥጥ ያደረኩት። እኔ በፈለግኩ መንገድ የምሄደው ምንም ብትል ነገ ተቀይሮ ሌላ ሊሆንብህ ይችላል። እና ያንተ የጠቀመ ነገር ምንድን ነው? አንደኛ ፕሮፌሽናል ጋዜጠኛ መማር ትምህርቱን፣ ሁለተኛ ከዛ ከተማርከው ውጭ ወይ ፍንክች አለ ማለት በፕሪንሲፕል መጓዝ በብዙ ትችቶች እንዳይደርሱብህ አድርገዋል። ሌላው አወያይነ ጥንቡቅ አትልም። አወያይነ ገባህ? አወያ እውነት አዳምጣል። ትዕግስቱ ራሱ ቀላል አይደለም። ብዙ ሰው እኮ ያመልጠዋል በመሃል አወያ የሆንና ይስታል። ያንተ ግን ያ የመኖሩ ኳሊቲ በጣም በጣም ደስ የሚል በጣም
በጣም ያ አፕሪሺየት የሚደረግ ነው። ሌሎችም ቢፈጠሩ ደስ ይለኛል፣ ግን አልቻሉበትም። ሌሎቹም አወያየት አይችሉ የሆነ ጊዜ ሆይ ሆይ ያስብላሉ፣ ከዛ ልም ይላሉ። አጀንዳ ብቻ ፈላጊ ናቸውና ያ አሪፍ ነገር ነው። ከአንተ ያየሁት መበርታት። ከጉራጌ ስዩም አለ። ስዩሜን አረሰው። ስዩሜ አሪፍ ልጅ ነው። እኔ በሳቅ ይገለኛል። ሀብትሽ አዲስ ታይምስ ሌላ ቤትም ሲገባ ሲወያይ በመሀል ያመልጠውና ቴዲ ሻ ይላል። ቴዲ ይላል። እኔ ቤት አሁን ስናወራ በመሀል ቴዲ ልል ውይ የሆነ ይቅርታ ይለኛል። እና አንተ ቤት ሚሊዮን ጊዜ ስለሚገባ ይመስለኛል አፉ ላይ የሚመጣው በሙሉ አንተ ትሽዬ እንዴት ነው ቴዲ ብሎ ነው የሚመጣው። ካያችሁት አዲስ ታይምስ የትም ቤት አስገቡት። ማን ነው የሚባለው ቤት ኤድመንድ የሚባለው ቤት ይግባ፣ የሆነ ቤት ይግባ፣ ብቻ ይወያይ እና አማራ ኪላ ጋር ይግባ፣ ሊወያይ ይገባል። በመሀል ግን ያንተ ስምን ሳይጠራ በታሪክ አይወጣም። ቴዲ ሻ ይላል። በመሀል ያመጣ ልልም የፈለግኩ ገብቷል ቴዲ ይላል። አረ ሰውየው ይስቅና ይመልሳል። ያ ኤድመንድ ኢትዮጵያ ገብቷል የሚባለው እውነት ነው? እኔ እንጃ አላየሁም። አይ የሆነ ነገር ፖስቶ አየው፣ ግን ይሁን አላውቅም። ኢትዮጵያ ገባ። ኦኬ አይመስለኝም። አላየሁም። አይመስለኝም። ዝም ብሎ ፖስቶ ነው እንጂ አይመስለኝም። ያ ፖስቶ ነው። ሌላ ምን አዲስ አለ? ሄደ አዲስ ነገር ዮኒ ከምን ይሁንልህ ከየአይነቱ አንተ ቤት የማይወራ ፖለቲካ የለም። አዲስ ነገር ከምን ላድርግልህ ነው ከለምዶብኝ በልተህ አስተካክ። አይ የገባ አይመስለኝም። ሞጣ አንተ ቤት እየመጣ ሀሳብ እየሰጠ ነው። እሱም ደግሞ ለውጥ ነው። ሞጣ በጣም በነገር ላይ አሁን እንደዚህ ስርዓት ያለበት ውይይት ላይ እኔ አንድ ከሞጣ የታዘብኩት በስርዓት በቁም ነገር አንዳንዴ እንደውም አሁን እኔ ይሄ ስድብ ነው ተው ምናምን ስለው እሺ በምን ላስተካክሉ ይላል። በጣም ታዛዥ ትሁት ሆኖ ነው በቃ የሚያወራው እና ከባድ ፖለቲካ የሚሰራ ሰው ነው። ድምፁ ራሱ ሞገሱ ራሱ በቃ በ8 ደቂቃ ውስጥ የሚሰራው ፖለቲካ በዛ ላይ አይከራከርም። ለምሳሌ ሞጣ ይሄ ነገር ስድብ ነው አቁም ምናምን ካልኩት እሺ በጣም የሚገርም ፖለቲከኛ ነው ሞጣ። ከሌሎች ጋር ሲወያይ ማለት እንዴ በጣም ሰባብሮ ቁጭ የሚያደርግ ፖለቲከኛ ነው። እሱ ምንድነው መሰለ ችግሩ፣ ለምሳሌ ወይ ሌላ ቦታ ይገባና ይተነክሱታል። ስድብ ምናምን ካለ በሚጫወቱት የመጫወቻ ሜዳ ያጫወታቸዋል። ግን ትልልቅ መድረክ ላይ በስነስርዓት የምታወራበት ቦታ ላይ ካለ ጠብቀ የምታወራበት ቦታ ላይ ወንድሜ በጣም ከባድ ሰው ነው ሞጣ። አይ በጣም አሪፍ። አይ እንደዚህ መታዘብ ራሱ ደስ የሚል ሞጣ። ሰምተሃል እንግዲህ ፖለቲካውን በደንብ ምን አለኝ አንዱ፣ አረ ጽሁፉን አስተካክለው ምን አለ ፋብሪዞ ዩ ኒድ ቱ ሴይ ሶሪ አርሰናል ፈኒ አለ። አርሰናል ፋን ማለት እኮ አርሰናል ፈኒ ብለህ ጽፈህ እንዴት ሶሪ ልበል አባቴ? መንሱርን ትእዛዝ ባልከኝ ቬሪ ፈኒ መንሱር ጀማል መንሱሬ። አይ አሁን ስለገባ በቃ አንተም ወደ ቤት ፈታ በልልኝ አባ፣ አጫውታቸው። መልካም ጊዜ ሆንልህ። ሄዳ በቃ ካለ እንገናኛለን። ቴንክ ዩ። ማታ ላይ ከች ካለው በቃ እናወራለን። አዳዲስ ነገሮች ምናምን ሲኖሩ ደስ ይለኛል። እያደገ መሄድ ነገር ስለሆነ ኦፍ ኮርስ በሰፊው እንጫወተዋለን። ክበርልኝ። ቴንክ ዩ። መልካም ጊዜ ቴዳ። እሺ ብራዘር፣ ቴንክ ዩ። ይመች ብሮ።